እና ያልሰማችሁ የዩቱብ ቤተሰቦቼ ልንገራችሁ። አንዱ እዛ ሊስትሮ የሚሰራ ልጅ ነው። በዛው ማስታወቂያ ምናምን ይሰራል። ልጁ ጎበዝ ነው፣ አክቲቭ ነው በጣም። ከዛም ቻሌንጅ ይቀበላል። ቻሌንጁ ምን ይላል? 100,000 አስገባክ ሱቁ የ1 ሚሊዮን ብር እቃ ያለውን ሱቅ 100,000 ካስገባክ፣ ስሙ፣ ዝም ብላችሁ ስሙ። 100,000 ካስገባክ የ1 ሚሊዮን የሚገመት የ1 ሚሊዮን ብር እቃ የሚገመትበት ያለውን ሱቅ እንሰጥሃለን። በቃ ይሄ ነው ዲላቸው፣ እንሰጥሃለን ይባባሉና እሱም ቻሌንጁን ይቀላቀልና ቤተሰብ ወሬያችን እንደዚህ ብሉን ላድርግልን በሉ እንደታብሉት ቡናችሁን እየጠጣችሁ ሲኒ ያዙ። መቼም ምን ተፈጠረ? ቡርቴ ነደደ። አራ ጠፋ ምጭ ቶሎ ቤት ቡርቴ ጋይስ ነደድ እንትን ጣኑ ተው እንጂ ጣኔን አታባክንብኝ እንዴ! ትቀልዳለህ እንዴ? በጠፋ ጣም አላ ነውር አይደለ እንዴ? ከዛም ጥያቄው ምንድነው? ቤቱ ምንድነው ብላችሁ ጠይቁኝ። ቦንዳ ቤት ሲገመት ስንት ይሆናል? 1,500,000 ብር። ምኑ ተደምሮ? አሻንጉሊቱ፣ የቦንዳ ልብሶቹ። የሀገሬ እንዲህ ነው እንጂ እንዲህ ነው የምናወራው ጋይስ። ስራ አይደል? ስራ ነው ጨዋታ። ተጫወቱ ተጫወቱ የሀገሬ ልጆች። ከዛም እሱ ምንም አያውቅም። ያው እንግዲህ ለድሃ ምንድነው የሚባለው ጋይስ? ለሌለን ሰዎች እኮ 100 ብርም ብዙ ናት ሲባል 1 ሚሊዮን ደግሞ ዓለምን የምትገዛልን ነው የሚመስለን አይተን ለማናቅ ሰዎች። እኔ አሁን 1 ሚሊዮን ብር አይቼ ስለማላቅ 1 ሚሊዮን ብር ሰጥሻለሁ ቢሉኝ በቃ ዓለምን የጨበጥኩ ነው የሚመስለኝ። እውነታው ይሄ ነው። እና 100,000 ካስገባክ የ1 ሚሊዮን 500,000 ብር የሚገመት እቃ እንሰጥሃለን ብለው ቃል ይገባሉ። ማን? እነዛ ልብስ ቤት ያሉበት እና ቲክቶከሯ ማስታወቂያ የምታሰራው ማለት ነው። ዲል ያደርጋሉ። እሱም ተሯሩጦ በት ብሎ ጉሮሮ ድምፁ እስኪዘጋ እባካችሁ የድሃ ልጅ ነኝ፣ ለእናቴ እንደዚህ ላድርግላት፣ ሊስትሮ ጠራጊ ነኝ፣ የኢትዮጵያ ሕዝብ ተባበሩኝ፣ እርዱኝ ምናምን ብሎ ቀወጠው ጋይስ፣ ቀወጠው። ከዛም ይሄ ደጋግ ሕዝብ እሺ ምናምን ብሎ ፎሎ አደረገለት። በተባለው ሰዓት በተባለው ደቂቃ ቻሌንጁን ደግሞ ለማስበላት የኛ ሕዝብ አንደኛ እኮ ነው። አውቄ ነው፣ ስቀልድ ነው። ከዛም ቻሌንጁ ይሞላና ይደርሳል። አሁን እንግዲህ ሱቁን ለመረከብ ላይ እሷ ኦንላይን ትደውልና ቪዲዮ ትሰራና ዛሬ በረከት አያውቅም። ሰማን እኮ ከኔ ሰምተሻል? ሾካኪት ከኔ ሰምተሻል? ከሊያሹ ይህን ወሬ ሰምተሻል? አልሰማሽም። ስለዚህ መስማት አለብሽ። እንዴ ሰማን እኮ ትላለች። እንዴ ከኔ ሰምተሻል? እኔ ቡና ጠጥቼበታለሁ፣ ከህዝብ ጋር ከዩቱብ ቤተሰቦች ጋር አውርቼበታለሁ። ምን ማለት ነው? ሙሉ ቲክቶክ አውርቶበት እኔም ባላወራበት። ወይኔ እግዚአብሔር። ከዛም በኋላ የሀገሬ ልጆች ይገርማቸዋል። ይገርማል እኮ በጣም ነው የሚገርመው፣ በጣም ነው የሚገርመው። ከዛም ላይቭ ላይ እንግዲህ በረከት አያውቀውም ትላለች። በረከት አያውቀውም እንትን እንደደረሰው ቤቱ እንደደረሰው ሱቁ እንደደረሰው አሁን ሰርፕራይዝ ልናደርገው ምናምን ትልናለች። ችን ቪዲዮ ለቲክቶክ ትሰራና ትለቃለች። ይደወልለታል። በረከት ኦ ማይ ጋድ ይላል። ደስ ይለዋል። እናቴ እምዬ በቃ በ1 ሚሊዮን ብር ላይፋችንን ቼንጅ ልናደርግ ነው፣ ሱቁን ልንረከብ ነው። የአራዳ ልጅ እንዲህ ነው ምናምን በቃ ደስ አለው ጋይስ። ከዛም የሰፈሩን ጓደኞቹን ገዢ፣ አስገማች፣ ደላላ ተደራጁና ወደ ሱቅ ሄዱ ጋይስ። እሷማ እንዳለችው ከሆነ ቲክቶከሯማ እንዳለችው እኛ የመሰለን ደስታቸውን እንዲገልጹት ቪዲዮ አውጥተው የሚቀርጹ ነው የመሰለን። መች ሊያስፈራሩን የመጡ እንደሆነ ራሱ መች አወቅን አለች። የሀገሬ ልጆች አይገርማችሁም? እየጠጣችሁ መቼም ጉድ እኮ ነው የሶሻል ሚዲያ ወሬ። ከዛ ሳትሉኝም ጉድ እኮ ነው። ከዛማ ምንድን ነው ምናምን ስትል 1 ሚሊዮን ይሄ እሱ የሚገምት ሰው ነው የሚገምተው ሰው ነው። ማን? ጠብደል ያለው ረዘም ያለው ምናምን ማለት እኛ ለሚሰራ ሰው ነው እንጂ ሱቁን ሽጠን ዕቃ ልናስረክብ ሱቁን ሽጠን ምንድን አይሊ ሀኒዬ ምን ነው ሀኒዬ ተሳሳትኩ እንዴ?
ተሳሳትኩ አልተሳሳትኩም? ትክክል ነኝ አልተሳሳትኩም? ቪዲዮን እየሰማ ነው አይደል እንዴ? ከላይ እስከታች እዛ ተጠርተው ፍርድ ቤት የቲክቶክ ፍርድ ቤት ሲያወሩ ምናምን የነበረውን አይደለም። መጀመሪያ ቪዲዮ የተለቀቀው እንደዚህ ነው። አትጨምሩ አትቀንሱ፣ አይጨመርም አይቀነስም። ከመጀመሪያው ጀምሮ ያወሩትን ነው የምናወራው። ጋይሳ አይገርማችሁም? ሊያሳስቱን እኛ ከመጀመሪያው ጀምሮ ሲነጋገሩ የነበረውን ወሬ ነው የምናወራው። ህዝቡ እኮ ሲወሰን ነው የሚሰሙት። ሲወሰን ጋይስ ተጣልተው መጀመሪያ አጣጣላቸው ነው ያወሩ። ከታረቁ በኋላ ይነግሩናል። ሂዱ ከዚህ እኔ እነግራቸዋለሁ። ከዛ ስትለኛለች። አዎ ከዛ ቡና ጠጭ ማሪጣነች ናች። ኧረ በዚህ ብርድ እንዲያወራን ካልሆነ ከባድ ነው። ከዛማ የሀገሬ ልጆች ይገርማቸዋል። ምን ላይ ነበርኩ? ኧረ ቡርቴ ውሃውን አትሰጂው፣ እዚህ ጋር አድርጊልኝ። ምን አስበው ነው? ጣሌን እየጨረሰብኝ እኮ ነው። እዚህ ጋር ተቀምጪው። ምን አስበህ ነው? ጣል የለኝም እያልኩ ትነዳለህ እንዴ? ድፍረትህ እንደ አይደብርህም እንዴ? ከዛም ምን ይሆናል መሰላችሁ? የሀገሬ ልጆች ምን እንዳደረጉ ልንገራችሁ። ከዛ በኋላ ሄለን እዛ ሁና ስትጠብቀው ነበረ። ልክ ሲመጡ ወንዶች ምናምን አሉ። ለካስ አንደኛው ገማች ነው፣ የሱቁ ገማች ነው፣ እቃውን የሚያየው ነው። መጀመሪያ ሲቀረጽ ቪዲዮ እኔ የምላችሁ ለቪዲዮ እኮ ሁሉም ሲቀረጽ ውሸታም እኮ ነው ጋይስ። እውነት ነው እኔ ብቻ ነኝ እውነት የምነግራችሁ፣ እኔ ብቻ ነኝ እውነት የማወራው ሚዲያ ላይ ጌታ። ሁሉም ውሸት ከሀስከበ ውሸታሞች ናቸው። ውሸታም ከላይ እስከታች ውሸታም የሆነ እያልኳቸው ነው። ከላይ እስከታች ውሸታም እልም ያሉ አስመሳይ ውሸታሞች ሁሉም። ከዛም በኋላ ሱቁ ሙሉ ነበረ እና ለቪዲዮ ነው። ሱቁ ሲረከብማ ደህና እቃ ይወጣበታል። ወደ ነው እንዴ? ምን ማለት ነው? ከዛም በኋላ ሄድና እንዴ ሊያስቀምጠው ሲሉ እቃው እዛ ቤት ውስጥ ያለው እቃ 300 ሺህ ብር የማያወጣም። ልጁ ደግሞ በአይምሮ ምን ነበር ሲያስብ የነበረው? 1 ሚሊዮን ብር የሚገመት እቃ ከሆነ ቢያንስ 500 ሺህ ቢከስር 1 ሚሊዮን ይደርሰኛል፣ እናቴን አመጣታለሁ፣ ፏላለሁ፣ ከሊስትሮነት እገላገላለሁ፣ ሱቅ በደረቴ ቢሆን ከፍታለሁ፣ ከዛም በኋላ ወይ አይፎን ምናምን እንገዛለሁ፣ ቲክቶክ ኃይለኛ በቃ ምናምን ሆናለሁ ብሎ በጭንቅላቱ ሞልቶ ነው እንግዲህ ይሄን ያህል ጊዜ ቆየው ወር ያህል ብሎ ሲያስቀምጥ ምንድናችሁ እናንተ? የሚገምቱ ናችሁ ነው። እኛ ለሚገምት ሰው ለሚሸጥ፣ እኛ ልንሸጥ አይደለም የሰጠናችሁ፣ ሰርተ እንድትቀየርበት ነው። እና ይሄ እዚህ ውስጥ ያለው እቃ እኮ 1 ሚሊዮን ብር አይሞላም። ያለው እቃ እኮ ትንሽ ነው። መጀመሪያ ቪዲዮ ሲቀረጽ የነበረው እቃ ራሱ የለም። ምን ማለት ነው? በዚህ ግብ ይነሱና ቲክቶክ ላይ ያነዱታል። እንግዲህ እዚህ አደባባይ እኛ እያየን ቅውጥ ያደርጉታል ጋይስ። ከዛ የኢትዮጵያ ሕዝብ ይፍረደኝ፣ እኔ ሊስትሮ ጠርጌ ሞራሌንም ሰብረውታል፣ የሞራል ካሳም ጠይቃለሁ፣ እንደዚህ አድርገውኝ፣ እኔ እንደዚህ ብለውኝ 1 ሚሊዮን ይገመታል ብለው አውርተውልኝ ተናግረውኝ፣ አሁን ልናሳየው ለሚሰራ ሰው ነው። እችኛዋ መጣችና እኛ ለሚሰራ ሰው ነው የምንሰጠው እንጂ ሱቁን ለመሸጥ አይደለም። እኛ በመጀመሪያ ደረጃ የቦንዳ ቤት ዕቃ 1 ሚሊዮን 500 ሺህ ብር እንዴት እንዳወጣ ባላቅም መብቴ ነው። ባይዘዌ የቦንዳ ቤት ልብስ እየናቅሽ ነው። ኔቨር ኤቨር ሙሉ 22 ኪሎ የተሰቀሉት የቦንዳ ቤት ልብሶች ናቸው። እናውቃለን። ታጥነው ተተኩሰው ተስተካክለው ዘንጠው ከዋናው ቦታ ከሚመጡት የበለጡ የቦንዳ ምርጥ የሆኑ ብራንድ የሆኑ ልብሶች ናቸው። አልክድም። 1 ሚሊዮን ብር የሚያወጣ የቦንዳ ቤት ዕቃ አሻንጉሊት ቢያንስ 4 አሻንጉሊት ቢኖረው ልጁ ነገርኳችሁ፣ ለድሃ ትንሽ ነገር ስታሳየው እውነት ይመስለዋል። ለምሳሌ 1 ሚሊዮን ስትሰጠው አይቶ የማያውቅ ሰው የምሬ ነው የምላችሁ፣ 1 ሚሊዮን ስትሰጠው ዓለምን የገዛ ነው የሚመስለው። 1 ሚሊዮን ይዞ ለማያውቅ ሰው 1 ሚሊዮን ሰጣለሁ ካልከው ትልቅ ብር ያገኘ ነው የሚመስለው። 1 ሚሊዮን ማለት ተራ ብር እንደሆነች የሚያውቀው ይዞት ሲያጠፋው ነው። ተረድታችሁኛል? በመጀመሪያ ደረጃ 1 ሚሊዮን 500 ሺህ ብር ሱቁን አይታችሁታል በቪዲዮ አይደለ ጋይስ? ሱቁን አይታችሁታል። አላቅም እንዴት እንዳሰበውም አላቅም። ብቻ ይሄ ጉጉት ስላለው ይሆናል ነው ብሎ ስለማያቅ አመናቸው። ግምቱን ያሉት እንከፍልሃለን ሳይሆን ግምቱን የተናገሩት እነሱ። የ1 ሚሊዮን 500 ሺህ ብር የሚገመት ዕቃ እንሰጠዋለን፣ ይህንን ሱቅ እንሰጠዋለን ያሉት። እዚህ ጋር ነው ልዩነት የተፈጠረው ማለት ነው። እሱ ያሰበው 1 ሚሊዮን በመጀመሪያ ደረጃ ለቻሌንጅ፣ የትኛውም ቻሌንጅ ሲሰጥ 1 ሚሊዮን 500 ሺህ ብር የሚያወጣም ዕቃም ገንዘብ የማይከፈለው። ለምን የእናንተ የቲክቶኩ ንጉሳችሁ ወይ አዶናይ ወይ ጆን ዳንኤል አይሆኑ?
1 ሚሊዮን ብር አይከፈላቸውም በመንግስት ደረጃ የመንግስት ስራን የሚሰሩ ካልሆኑ በስተቀር እንጂ በግለሰብ ደረጃ ወይ ብራንድ አምባሳደር ሲሆኑ ካልሆነ በስተቀር የትኛውም ቲክቶከር በዚህ ደረጃ ብር አይከፈለውም፣ ሊከፈለውም አይችልም። ተረድታችሁኛል? ሱቁን እንዲሰራበት ነው የምንፈልገው ብለው ሀሳባቸውን መቀየር መብታቸው ነው። ነገር ግን ደግሞ እንሰጠዋለን ያሉት ትሰራበታለህ ሳይሆን እንዲሰራበት እናደርጋለን ሳይሆን እንሰጣለን ያሉት። ብልጥ ልጅ የያዘውን ይዞ ያለቅሳል። እኔ እንደራሴ ለምን ያወጣው ነው ያወጣው ኦኬ ብዬ ተቀብዬ አናታናቱን እዛው ላይ ያለውን ልብስ እዛው አናታናቱን ብዬ ለላቸው ነበረ። እኔ ብሆን ማለት ነው እዛው አናታናቱን ቀጠቀጠላቸው ነበረ። ምክንያቱም አንደኛ ነገር ዲል ያደረጉት ነገር የለም። ከዚህ በኋላ ፍርድ ቤት ሂደን እንካሰስ እንደዚህ ቢሉ ለጠበቃ የሚያወጣው ልጁ ምን ኑሮት ነው? ምንም። አሁን ሚዲያ ላይ የምትጮው የምታላዝኑ ምናምን ሰዎች ይሄ ወደኋላ ያለውን ነገር ማስተዋልና ማየት አትፈልጉም። በምን ማለት ዲስትሮ እየጠረገ ጠበቃ ቀጥሮ ሊከራከር ነው? አልገባኝም። ጠበቃውስ ያለ ገንዘብ ዝም ብሎ ይቆምለታል? እና የለውም ስለሌለው ያለውን ተቀብሎ ነው እንደዚህ ነው ያላችሁም ብሎ ማለት ጊዜ መጠበቅ ይችል ነበረ። ያለውን ተቀብሎ ኦኬ እንደዚህ ነው ብሎ እዛው አናታቸው ላይ ሱቃቸውንም አሻንጉሊታቸውንም ምናቸውንም ሽጦ ኪራይ ካለው በቃ አልቻልኩበትም ስሩበት ብሎ መሄድ ይችል ነበረ። እኔ እንደዛ ነው። የሶስት ወር ኪራይ ያለበት ሱቁ የሶስት ወር ታዲያ እቃው ሲሸጥ የኪራዩን ሸፈነው ማለት ነው ማለት ሱቅ ውስጥ ያለው እቃ ሲሸጥ የኪራዩን ሸፈነ። እና የቦንዳ ቤት እቃ የቦንዳ ቤት ልብሶች 1 ሚሊዮን 500 ሺህ ተገምቶ በያቅ ተገምቶ ነበር። እኛ የቦንዳ ቤት ምናምን ደግሞ እንዲህ እያላችሁ ነው ማሬ፣ እንዲህ እየዞርኩ ነው እየቀረስኩ ማሳያችሁ የቦንዳ ቤት ልብስ ብላችሁ አፋችሁ የምትከፍቱ ሰዎች። ምክንያቱም እንተዋወቃለን አውቃቸዋለሁ። እና ርካሽም ሲሆን ሄደህ የምትገዛው ጨረታ ለብሰን ያደግን ልጆች ነን። ባይዘው ከጨረታ ልብስ ገዝተን ያደግን ምንድነው ቃሌ ተራራ ስር ምንድነው ጋይስ ገዝተን ያደግን ልጆች ነን። ጨረታ ስንት እንደሚሸጥ ልብሶቹን እናውቃለን። እና ወንዳ ልብስ መናቅሽ አልናኩም የኔ ፍቅር አልናኩም። ግን 1 ሚሊዮን ምናምን ብር አይገምትም አያወጣም።